ምንድነው ምን ሆነሽ ነው እናት ጭራሽ ታስራለች እስኪ ፍታት እስኪ እንዴ ወራዳ ተናነሽ ምን ሆነሽ ነው አንቺ ለካ ምን ሆነሽ ነው ምን አጎሽ ነው እስኪ ቀና ቤት አይዞሽ አስመሳይሽ ምስኪን ትመስያለሽ ክፉ ነሽ እባብ ነሽ እሺ ማን ቀበጣጠሪ ብሎሽ የቀበጣጠርሽ ተረጋጉ አንተ ገባው መጀመሪያ እንደነገርኩ ጥሩ ሰው ነበረች ልክ ባሏ ከመጣ በኋላ በቃ እና እንደነገርኩ በቃ የሷን ልብስ ምናምን መልበስ ጀመረ መቀየር ጀመረች አንድ አስቀምጥ እኔ እንዴት ነው ማታምነኝ እኔ በቃ ፊልድ በወጣውበት ሰዓት እንዴት ነው ፈርኒቸር ቤትስ ዲዛይን እንዴት ነው ፊልድ የማይወጣው እንዴት ነው የምታስበው አንተ እሺ ፊልድ ወጣ ወይኔ ይፈላ ፊልድ ወጥከፈቹሽ ቆይ ይኸውልህ አባት ክፈቹዋ ገብተህልኛል አይደለ እንደምታጣ ስለምን ቃል ነው የምታወሪው ክፈችልኝ ልግባበት ቃል አልገባ በቃ እኔ ደስ አለችኝ ያልኩ እኮ እንደ ታናሽ እህቴ ድረስም ነው ማያት በእህትና በእህት ደግሞ እውነት ለመናገር ቅናትም እኮ አለ አይዞሽ ይገባኛል ብዙ ስቃይ እንደደረሰብሽ እንግዲህ ከሁኔታሽ ተረድቻለሁ ቆይ ምንድነው ናፍቆኛል በቃ እንዴ ልንገር ብቻ እንጃ የምታረገኝ ነገር ከቃላት በላይ ነው ከአንድ ሰው ማጠብቀው ነው ንገሪኝ እስኪ ልበድ አላውቅም በቃ ምንም ማውቀው ነገር የለም ተረጋግተህ አውራኝ በቃ ግደለኝ በቃ በውሉ ላይ እንደዚሁም አውቀሽ ምኑ ሳታውቂ የተደረገብሽ ነገር ካለ ያንቺን ነፃነት ለማረጋገጥ እንግዲህ የቻልኩትን ነገር አደርጋለሁ እግሯ ምን ያነከሰሽ ነው ምን ውስጥ ነው የቆለፉባት እንዴ ምንድነው ይሄ ሁሉ አይዞሽ ልጅቷ የምታመጣው ከየት ነው የምታመጣው እባካችሁ እየጨነቀኝ ነው ታረዱኝ ያው ሊጨንቅ ይችላል ገና ደግሞ ይጨንቃል ስለዚህ ሁሉንም ነገር አውጣ በእድሜም ታናሽ ናት እኔ በሷ እድሜ ላይ ደግሞ እንኳን እንደዚህ አቅርቦ ቤተሰብ አርጎኝ ሊያኖረኝ ይቅርና እኔ ብዙ ለፍቼ ምናምን ነው የኖርኩት አቀርቀረው ታዲያ እያየን እኮ ልጅቷ አይኗን እያየን ነገረኝ እዚህ ቤት ከገባች 3 ወር ሆናት ብለሻል ግን ውሉ ላይ የሚያስረዳው ረጅም ዓመት እንደሆነ ነው ከሷም አንደበት እንደተረዳውት ሰው ማለት ነው ለታጂካ አንድ ነገር እንደዛ ባደርግ ባየ እኔ አላደረኩትም ግን ባደርግ ራሱ ምን እንደምታረግ እሳት እያመጣች ተጠልብኛለች ይሄ በእሳት ተቀጠለች አው ምን እንደምታረግ እኔ እንጃ በቃ ሰው እንደዚህ እንዳለ እንደዚህ እኮ ነው በቃ ሰው ሁሉ እንደዚህ ነው የምታረገው ትጋረፋለች በቃ ማታረገው ነገር የለም እቺ ተሳል እንዴ በሰው ወደስ አዳ ሄሎ እንዴ ይወደቅ ያዳሉ እንዳትረኩ ያውላሽ አሁን ለኡነታው እንድታውጡልኝ ነው ፈልገው እርስ በርስ ከመትጣሉ ልጅቷ የት እንዳለች ልትነግሩ ነው የሚሻለው ዘራሽ ዝምብላ ታልክሽብኝ እባክህ ተረጋጋ አስመሳይሽ እሺ ምስኪን ትመስያለሽ ክፉ ነሽ እባብ ነሽ እሺ ማን ቀበጣጠሪ ብሎሽ የቀበጣጠርሽ እባክህ ተረጋጋ በለው በቃ ተረጋጉ ያው ለታሪኩ አሁን መረጋጋት አለብን ልጅቷ የት ነው ያለችው እኔ ልጅቷን ነው ፈልገው አላውቅም እንዴት ነው ማታው አላውቅም ለታሰብዱ ነው እንዴ አላውቅም በቃ እንዴ ለምደም ልበድ አላውቅም በቃ ምንም ማውቀው ነገር የለም ተረጋግተህ አውራኝ በቃ ግደለኝ በቃ ልበድልህ ቆይ ልጅቷን የታርጋችኋት አላውቅም ለምደም ሷትንገር እኔ ማላውቀው ነገር ያለሽ ራሴ ተምታቶብኛል ማውቀው ነገር የለም ተረጋጋ ልጅቷ የት እንዳለች ታውቃለሽ የት ነው ያለችው እኔ ምንም ማውቀው ጉዳይ የለም እዛው እንደጀመርክ እዛው እሱ ጋር ጨርስ በቃ ማለት እሱ ጋር ጨርስ እሺ እንግዳው ሁለታችሁም የተለያየ ነገር ከተናገራችሁ ሁለታችሁም ችግር አለ ማለት ስለዚህ አሁን ቀጥታ ወደ ፖሊስ ጣቢያ እንሄዳለን ምክንያቱም እንደባልና ሚስት ራሷን ወሰደች እኔ የለውበትም ራሷን ወሰደች አይመለከተኝም ማቀበጣት ያለ አንዳንድ ልጅ ምን አሳይ የፈረምኩበትን እያልኩ ነው እሺ በቃ ምንድነው አንቺ ተረጋጉ አንድ አስቀምጥ ያውላት ተረጋጋ እንዳልተፈጠፍ ስለተራዳጂ አንዴ እዚህ ጋር ተቀመጥ ወይኔ ቀበጣጥረደ ወንድሜ አዳምጠኝ እኔ ምንም ሰዓት የለኝም በቃ ምን ታረጋለህ እሺ ተረጋጉ በቃ ተረጋጉ እሺ ተረጋጉ
እኔ የምፈልገው ጭቅጭቃችሁን ሳይሆን ልጅቷ አሁን በሰዓት የት ነው ያለችው? ልጅቷን ነው የምፈልገው። በቃ አላውቅም። እንድተባበራችሁ ከፈለጋችሁ ልጅቷን ስጡኝ። የት እንዳለች ማወቅ ፈልጋለሁ። አላውቅም። ተከራይ ነበረች፣ ጠፍታለች። እሷ ሞታለች አለች። እሷን ጠይቃት። አንተ እየዋሸ እንዳልሆነ በምንድን ነው እርግጠኛ መሆን? ያለው ፊርማዬን አሳየኝ እያልኩ ነው የፈረመችው። አካልት ይያቸው ለወንድ እኮ እውነቱ ማጋር ነው ያለው። እውነቱ ማጋር ነው ያለው። ሁለታችሁም የሆነ ጨዋታ የተጫወቱ። ምንም ጨዋታ አይደለም። እኔ ነኝ የፈረምኩት። እኔ ፊርማ ነው ያየው አይደል? በቃ ነገርኩ። ይሄው እሷ ነው የፈረመችው። በቃ ከዛ በኋላ በቃ ተረደኝ። እሷ ነው የፈረመችው። እኔ እጁ ላይ ምንም የለውበትም። አላውቅም። በቃ እኔ ፊልድ ወጥቼ ነበር። ክፍለ ሀገር ፊልድ ወጥቼ ነበር። በዛ ሰዓት አስገብታ ሊሆን ይችላል። እኔ ምን አውቃለሁ? የተለያዩ ስራዎችን እሰራለሁ ብያለሁ። እኔ በዛ ሰዓት ባልና ሚስት ናችሁ። እዚህ ቤቱ ስለሚገባና ስለሚወጣ ስንት ዓመት ኖረን ልትክደኝ ነው? እሺ አንዴ ተረጋጋ። ወዳም አንቺ አረበና ተረጋጋ። አንተ ተረጋጋ። ታሪኩ ተረጋጋ። ይኸውልህ ከዚህ በላይ ስሜት አትሁን። በቃ ይበቃል። እኔ የመጣሁበትን መንገድ ልጨርስና ከዚህ ቤት እወጣለሁ። ግን ስወጣ ሁለታችሁንም ወይ ፖሊስ ጣቢያ ይወጣለሁ ወይም ደግሞ ልጅቷን ሰጡኛላችሁ። እየዋሻችሁ እንደሆነ ግልጽ ነው። ሁለታችሁም የተለያየ ነገር ማውራታችሁ በመሃላችሁ የሆነ ነገር እንዳለ ይታወቃል። ምክንያቱም አንቺ ሰራተኛ ብለሽ ካስገባሻት እሱ ሊያቅ ማይችልበት ምንም ምክንያት የለም። አንተ ደግሞ ልጅቷ ተከራይነት ካልክ እሷም ልታቅ ማይችልበት ምንም ምክንያት የለም። ስለዚህ ሁለታችሁም እየዋሻችሁ ነው ማለት ነው። ሁለታችሁም በተለያየ መንገድ የተለያየ ነገር ከተናገራችሁ እውነታው ማን ጋር እንደሆነ ማወቅ አልችልም። እኔ ጋር ነገር የለም። ነግሬያለሁ። ፈርማ ያመጣቻት እሷ ናት። እኔ ተከራይ እንደሆነች ነው የማውቀው። ስለዚህ እሷን ጠይቃት። እኔ ምንም የማውቀው ነገር የለም። እባክህን ወንድሜ ተረዳኝ። እንዴት ነው የምረዳው? እዚህ ቤት ውስጥ እኮ ሰራተኛ ከሆነች በአንድም በሌላም ያንተ ገንዘብ ይከፈላል ለሰራተኛዋ። ያቺ ልጅ ከፍላ የምትኖር ሳይሆን ተከፍላት የምትኖር ነች እዚህ ቤት ውስጥ። አሁን ይሄንን ስትል እንዴት ነው ማምነው? እንደገና እንደምትዋደዱ ነግራችሁኛል። በጣም ፍቅር እንደሆናችሁ ነግራችሁኛል። ይሄን ያህል የምትደባበቁበት መንገድ እንዴት ሊኖር ይችላል? ይሄን እንዴት እንዳምን ትጠብቃለህ? ይኸውልህ ወንድሜ እኔ ፊልድ ወጥቼ ነበር በወቅቱ አልኩህ እኮ። ፈርኒቸር አይደል እንደምትሰራው? የት ነው? እኔ ፈርኒቸር ከመስራቴ በፊት የተለያዩ ስራዎችን ነበር ምሰራ። እኔ በቃ አርማታ ምን ነበር እየሰራው የምኖረው እንዴ። እኔ እንዴት ልንገርህ? እንዴት ነው የማታምነኝ? እኔ በቃ ፊልድ በወጣሁበት ሰዓት እንዴት ነው ፈርኒቸር ቤትስ ዲዛይን እንዴት ነው ፊልድ የማይወጣው? እንዴት ነው የምታስበው አንተ? እሺ ፊልድ ወጣ። ወይኔ ይፈላ ፊልድ ብትወጣም እኮ አንድ ቤተሰብ ውስጥ አንድ ሰው ሲቀላቀል በስልክ የሚሆን በምንም ልታወሩ የምትችሉበት መንገድ አለ እኮ። በስልክ ብናወራ ምን ያሳየህ? ልጅ እኮ ማውቃት ተከራይ እንደሆነች ነው አልኩ። በቃ እዛ ሁኜ ተከራይ እንደሆነች ነው ማውቀው እኔ። ስለዚህ ባለቤት ስለምትለው ነገር ምን ማላቅም ነው የምትለው? አላውቅም። ፈርማ ያመጣች እሷ ናት። እሷን ጠይቅ። እንደው ወንድሜ እባክህን ተረዳኝ። እኔ እንዴት ልለምን? እኔ ሁለታችሁንም በኩል ያለውን ለመረዳት እየሞከርኩ ነው። እውነታው ላይ ለመድረስ ጥረት እያደረኩ ነው። እናንተ ደግሞ ካላገዛችሁኝ በፍጹም እውነታው ላይ መድረስ አልችልም። አንቺስ ከባል ደብቀሽ ሰራተኛ ማምጣት ምን ይሉታል? ነረኔ ደብቄ አይደለም። በቃ እሱ እውነቱን ነው። ፊልድ ወጥቶ ነበረ እንዳልኩ ነው እኮ 3 ወር ምናምን እናት የሰራችሁኛል። ስለዚህ አሁን ነው እያመንሻለሽው? ምን ነው እንዳምንልህ የምትፈልገው? እሱ ያውቃል አያውቅም? ፊልድ ወጥቶ ከነበረ ቢያንስ አልደወልሽለትም? አላወቀ እሱ አያውቅም ማለት ያውቃል እንዴ? በደንብ ነው የሚያውቀው። ሰላም አስገብቻለሁ ሰላም የምትባል አላልኩ? ይኸውልህ በቃ ማን ትሆን አውቃለሁ። ስንት ሰላም አለ። እኔ በሚሄድበት ሁሉ ሰላም የሚባል ሰው አለ። ፈርመሽ አመጣሽውን ሰው ደግሞ በስነ ስርዓት ቀልድ ነው እየቀለዳችሁ። ቀልድ ከሆነ እየቀለዳችሁ ያላችሁት እኔ በቃኝ። ምክንያቱም አንቺ የምታውቂውን ነገር እሱም ያውቃል፣ ግን እንደሚያውቅ አይናገርም። እኔ ስለዚህ ጨዋታ አይደለም ያዝኩት። እዚህ የቀረጻችሁትንም ምናምን አጥፉልን። ለምን ነው ማጠፋው? ፖሊስ ምናምን የምትለውንም ነገር በቃ ተው። ያለችበትን ማወቅ ትፈልጊልህ? ያለችበትን ታውቂያለሽ ማለት ነው? አንቺ ጋር ነሽ ማለት ነው? በቃ አዎ እጠቁምሃለሁ። ግን በቃ ሞታለች ስትያል ነበር እንዴ? በቃ እውነቱን ንገሪኝ አልከኝ። እውነቱን ከተናገርኩ እሺ የት ነው ያለችው? ልጅ የት ነው ያለችው? በቃ እጠቁምሃለሁ። ግን ቃል ግባልኝ። ይሄንን የምትቀደውንም አጥፋልኝ። ከዛ ፖሊስ ጣቢያ ምናምን የምትለውን ወረቀቱም የተፈራረምንበትንም ስትመልስልኝ ያሳያለሁ። እሺ ለሱ ቃል ገባልሻለሁ። አሁን ቀጥታ ልጅቷ ጋር ውሰጂኝ። የት ነው ያለችው? ምን አይነት እዚሁ ነው ያለችው? እዚሁ ነው ወይ ያለችው? ተከተለኝ ያሳያለሁ። እሺ እናንተ ምን አይነት ጉደኛ ነሽ? ክፈቹ። እሺ
ቆይ ይኸውልህ አባት ክፈችዋ ገብተህልኛል አይደለ እንደምታጠፋ ስለምን ቃል ነው የምታወሪው ክፈችልኝ ልግባበት ቃል አልገባህልኝም እንዴ ቪዲዮ ምናምን አጠፋለሁ አላ እሺ አጠፋልሻለሁ ብቻ አሁን ክፈች በሩን እዚህ ነው የደበቅሻት ልጅቷ ግን አንድ ነገር ትሁንና ማለት ነው አረ ምንም አልሆነችም እሺ ክፈቹ ሼታለች እሺ ሼታለች እንዴ አንቺ ወራዳ ምንድነው ምን ሆነሽ ነው እናት እንዴ ጭራሽ ታስራለች እስኪ ፍታት እስኪ እንዴ ወራዳ ደናነሽ ምን ሆነሽ ነው አንቺ ምንድነው እስካልሽ ነው ደናነሽ ናት እስኪ ስቃራበስ አረ መቆም አይችልም መሰለኝ አረ መቆም አይችልም መሰለኝ እናት ምንድነው ገርፋችኋት ነው አስማምቡ ምንድነው ሄዱላ እንዴ አንቺ ውሻ ደናነሽ ምን ሆነሽ ነው እስኪ ምን ሆነሽ ነው ምን አጎሽ ነው እስኪ ቀና ቤት አይዞሽ አረ እግሯ መቆም አይችልም እስኪ ደገፋ እስኪ ነይ እግሯ ምን ያነከሰሽ ነው ምን ውስጥ ነው የቆለፉባት እንዴ ምንድነው ይሄ ሁሉ አይዞሽ ነይ እስኪ ቀስ በል ላትጎዳ ያደረጉሽ ነገር አለ ደህና ነሽ ያንተ ያገኘኝ ቦታ ራሱ አይታይል እግርሽ እኮ ያነከሰ ነበረ አይዞሽ አሁን ደርሼልሻለሁ አታልቅሽ አንቺ እንዴ ነው ወለልክስ እኮ አታልቅሽ ቢያንስ አሁን ደርሼልሻለሁ አሁን ነፃ የምትሆኝበትን መንገድ እንፈልጋለን እሱም በምን እርግጠኛ ሆነህ እኔ እርግጠኛ ነኝ እኔ ፈልጌ አይደል ያገኘሁሽ አሁንም ደግሞ ደህና የምትሆኝበትን መንገድና ከቤተሰቦችሽ ጋር አገናኝሻለሁ ስለማታውቃት እኮ ነው እንዲህ የምትለው እሺ ቆይ እስኪ ተረጋጊ እስኪ ስላንቺ ንገሪኝ ተረጋጊና በቃ እኔ አግዝሻለሁ በሁሉ መንገድ ስለኔ ምን ንገር ቆይ እዚህ ቤት እንዴት መጣሽ እና ቤተሰቦቼ ልረዳቸዋለሁ ብዬ ምን ያልፍላቸዋል ብዬ ነበር ይገባኛል አይዞሽ ይገባኛል ብዙ ስቃይ እንደደረሰብሽ እንግዲህ ከሁኔታሽ ተረድቻለሁ ቆይ ምንድነው ማለት ሰራተኛ ሆኖ ለመስራት እዚህ ድረስ ያመጣሽ ነገር ምንድነው ቤተሰቦችሽ ምናምን አጫውሽ እኔ የዚህ ሀገር ልጅ አይደለም በቃ ክፍለ ሀገር ላይ ነው ተወልጄ ያደግኩት ክፍለ ሀገር ላይ ደግሞ ስትሮጥ ታውቃለህ እንደፈለክበት የምትተዳደርበት ነገር እንኳን የለም ወይ ግብርና ነው ወይ ከከብቶች ጋር በመታረገው ነገር ነው እንጂ እንደፈለክ መኖር አትችልም እኔ ደግሞ ያው ቤተሰቦቼ እድሜያቸው እየገፋ ነው የሚሄደው ስለዚህ የግድ በወለዷት ልጃቸው ካልተካሱ በወለዷት ልጃቸው ካልተገለገሉ በማን ይሆናል በማን ህይወታቸው ሊስተካከል ይችላል ብዬ ነበር እኔማ እና በቃ ያው ክፍለ ሀገር ላይ እዛ ብዙም የትምህርት እድልም ብዙ አይደለም እንደዚህ ተምሬ እንኳን እነሱን አገለግላለሁ እንዳልል ያው እስከ ተወሰነ ሰዓት እየተማርኩ ነበር ከዛኝን በቃ ነገርኩ እናቴም ሆነ አባቴ እድሜያቸው እየገፋ ስለሚል ከዚህ በላይ ደግሞ ከባሰ ሁኔታ በላይ ከመውጣ እስከዛ ለማር ብዬ ጊዜን ከማቃጠለኔም እዚህ መጥቼ መስራት እንዳለብኝ ገባኝ ያው እዚህ መጣህ ለስራ የግድ መማር አለብህ እኔ ደግሞ እንደነገርኩ ትምህርት ብዙም አልተማርኩም የግድ ያለኝ አማራጭ በመችለው ባለኝ አቅም በሆነው ነገር መስራት ነው ለዛ ደግሞ ምርጫዬን የሰው ቤት ነበር ያደረኩት ስለዚህ እዚህ ቤት የመጣሽበት መንገድ እንዴት ነው በቃ እዚህ ማንኛውም ሰው የሰው ቤት ሊገባ ሲፈልግ ብዙ ጊዜ ወይ ከዘመድ ጋር ካልመጣ ምናምን ደላላ ቤት ሄዶ ነው ስራውን የሚያገኘው በደላላ ነው ቤት የመጣሽው ማለት ነው እኔም ደላላ ቤት ሲሄድ መጣች እሱ ያው ብዙም አልቆየውም እዛ ደላላ ቤት ያው በዛ ሰዓት ስራው ብቻ ስለሆነ ያስፈልገኝ የነበረው እኔ ምንም ሌላ ነገር መጠየቅ ራሱ አልቻልኩም ነበር በቃ ቆይ እዚህ ቤት ውስጥ እሺ ለስራ ነው የመጣሽው ለስራ ነው የመጣሁት ከመጣሽ በኋላ ምንድነው የተፈጠረው ከመጣሁ በኋላ መጀመሪያ አካባቢ በቃ ምንም እንደዚህ የተለየ ነገር አልነበረም
እንደውም ያው ከክፍለ ሀገር ስትመጣ እዚህና ክፍለ ሀገር ላይ ያለው ብዙ ጊዜ ስራዎቹ አይመሳሰሉምና ማለት ስለ ሞያ ላይ ያለው ነገር ማለት ነው የዚህና እኔ ክፍለ ሀገር በነበርኩበት ሰዓትና እዚህ ስመጣ ያገኘሁት ያው አንድ አይነት አይደለም እና እሱን ራሱ በቃ እሱ እንደ እህቱና ነበር መጀመሪያ አካባቢ ስታሳየኝ ምንም ስትለኝ ነበረው ከዛ በኋላ እንግዲህ አላቅም ምን ጸባዩ ምን እንደቀየረው ብቻ እኔ እንጃ እኔ እንዴት እንደዚህ ትሆናለች ብዬ እንዴትም አላሰብኩም ነበር ስለዚህ እስኪ ቤት ውስጥ አጠቃላይ ስትገቢ የነበረሽ ሁኔታ ምንድነው የነበራችሁ አቀባበል በባልና በሚስት በኩል የነበረው አቀባበል እንዴት ነበር መጀመሪያ ጊዜ እንደገባው ሲጀመር ባለቤቷም አልነበረም ከዛን ነው ቆይቶ የመጣው የተወሰነ ጊዜ ከዛን ግን በቃ እያንዳንዱ ማረጋው ነገር ለሷ ጥፋት ሆኖ ነው የሚታያት እኔ እንደውም በቃ የሆነ ይቅርብኝ በቃ ሌላ ቦታ የተሻለ ነገር አገኛለሁ እንደ ፈጣሪ ፍቃድ ብዬ ልወጣ ነበር ታዲያ ለምን አልወጣሽ ደሞዜን እንዳለ ይዘዋለች በቃ እኔ እዚህ ዘመድም ስለሌለኝ ማማክረውም ሰው ስለሌለ በቃ ደሞዜንም ማሰጠኝም የሷን ተውናኩ ከሌላ ቦታ ራሱ የዘመዶቿን ልብሱን ላይ ያመጣሽ ነው የምታሳጥበኝ እዚህ በቃ እኔ ቆይ ምንድነው ማለት መጀመሪያ ስትገቢ ሰላም ከነበረች ላንቺ ያላት አቀባበል ጥሩ ከነበረ በምን ሰዓት ነው ምን ተፈጥሮ ነው እየተቀየረች የመጣችው ወይም ደግሞ ይሄን ያህል በደል ተደርሽብሽ የቻለችው ያኔ በፊትም እኔ ምን አርጊያት ነው ብዬ ነበር ራሴን ስጠይቅ የነበረው ግን አሁን ላይ ሲገባኝ ውስጧ ያለው ክፋት ብቻ ነው እንደዛ እንድትሆነ ያረጋት እንጂ ምንም አርጊያት አይደለም እርግጠኛ ነሽ በዚህ ምክንያቱም መጀመሪያ ላንቺ ደግ ከነበረች የሆነ ሰው ያለ ምንም ምክንያት ሊቀየር አይችልም ምናልባት ሌላ ነገር አለ አንቺ ያላስተዋልሽው ልትነግሪኝ የምትችይው ያው እንደገባው ምናልባት መጠረጥረው እኔ እንጃ ግን ያው ቢሆን እኔ እንደዚህ ያስደርጋል ብዬ አላስብም እንደገባው ልብስም ያው ከክፍለ ሀገር ስመጣ ብዙ ስላልነበረኝ የሷን ልብሶች ምናምን ተሰጠኝ ነበር ከዛን ግን የሷን ልብስ ለብሼ ስወጣ ራሱ የኔ ልብስ ጭራሽ እንደዚህ ነው የሚያምርብሽ እያለች በቃ በዛ ነው ነገር ይጀመረችው እና ምናልባት አላቅም ልብሷን እኔ ላይ ስታየው ምን ተሰምቷት እንደሆነ አላቅም እና በቃ ከዛን ጊዜ ጀምሮ ነው እንደዛ ያለች ጀመረች ከዛ በኋላ ግን በቃ ምንም ልንስማማ አልቻልንም በቃ ልካኝ ራሱ እኔ ትንሽ ቆይቼ ከመጣው ስንት ነገር እንደምትለኝ እዚህ ስገባ እኔ ነኝ የማውቀው መሄጃ ይላትም ብላ የሷ ልብስ መልበስሽ ይሄን ያህል ባህሪ ለመለወጥ የሚያስችል ነገር ነው ብለሽ ታስቢያለሽ አምናበት ልብሷን ከሰጠችሽ አንቺ ላይ ስታይ እንዴት ይሄን ያለ ተቀየር ትችላለች ነገርኩ ኮኒኮ መጀመሪያ በቃ እኔ ላይ ምንድነው ጥፋቴ ነበር እያልኩ ስፈልጌ ነበር ግን ደግሞ ያው በቃ እሷ ውስጥ ላይ ያለው ክፋት ነው እንጂ ምንም ማርጊያት አይደለም እኔ ይሄም እኮ ምናልባት ከሆነ እኔ ላይ ስታየው ወይ አምሮብኝ ይሁን እንዳለችው ወይ ደግሞ በቃ ሌላ መጣያ ስለፈልጋም ይሁን እሱን አንስተው ከሆነ ብዬ ነው እንጂ እኮ ያም ቢሆን እኮ እኔ ያጣላል ብዬ አይደለም እየነገርኩ ያለሁት እስኪ አንቺ ያጎደልሽ ነገር ይኖር ይሆን ችግሩ ካንቺ ይሆን ቆይ ችግሩ ከኔ ቢሆን ማለት ነው ካልፈለገችኝ እኮ ማስወጣት ትችላለች አይደለ ውጪ ማለት ትችላለች እኔ እኮ ደሞዜም እኮ ተከልክዬ እኮ እኔም እንደፈለኩ እኮ አሉንም እንዴ የሰው ልጅ እንዴ ነው ለምንድን ነው የምትከለክልሽ በቃ እሰጥሻለሁ በፊት ላይ እሰጥሻለሁ ነበር መጀመሪያ ጊዜ አንቻው ምንም ማታረግበትም እኔ ጋር ይተራቀምልሽ ነበር ከዛ በኋላ ግን ባልሰጥሽስ መታመጫለሽ ማለት ሁላ ጀመረሽ በቃ ከጊዜ በኋላ እንደነገርኩ ጥሩ ግን በዚህ መሃል የራስሽን መፍትሄ ለመውሰድ አልፈለግሽም ማለት ለደላላው መደወል ከደላላው ጋር ማለት ውል እንደመግባት ሁሉ ውል ማቋረጥ መፍትሄሽ ነው ያ ነገር የለም እኔ እኮ ስልክ እኮ አልይዝም ስልክ ማትጁ አዎ ሲጀመር ጋር ትገናኛለሽ በስልክስ እንደመጣው አካባቢ ታስደውለኝ ነበር ከዛ በኋላ ግን በቃ አሁን የኖሩ ይሙት ራሱ አላቅም እነሱ ራሱ አይናቸው ናፍቆኛል እስኪ ምንድነው ያደረገችሽ ነገር እስኪ ለየት ያለ ነገር ማለት ምንድነው ውስጥ የምታደርግሽ እንደ አሰረችሽ አይቻለው ምንድነው ቆይ እና ካንቺ ምንድነው የምትፈልገው ይሄን እፈልጋለሁ እኮ አትለኝም በቃ ባመቻ ሰዓት ትመጣለች እሷ
ደስ ሲላት ተማታ። በቃ እንዴት ልንገር ብቻ እንጃ የምታረገኝ ነገር ከቃላት በላይ ነው። ከአንድ ሰው ማጠብቀው ነው። ንገሪኝ እስኪ እዩስቲጂን እስቲ ምን እንደምታረግ እሳት እያመጣች ትጥልብኛለች። ይሄ በእሳት ተቀጠለች። አው ምን እንደምታረግ እኔ እንጃ። በቃ ሰው እንደዚህ እንዳለ እንደዚህ እኮ ነው። በቃ ሰው ሁሉ እንደዚህ ነው የምታረገው። ትጋረፋለች። በቃ ማታረገው ነገር የለም። ይሄን ያለው መግረፊያም ያንቺ ነው ማለት ነው። እንደ ህፃን ትገርፍሻለች ማለት ነው። አው እኔ ስለታሰርኩ ምንም ማድረግ አልችልም። በቃ ቆይ ምን ብታረጋት ነው ይሄን ያለ እንዴ ትልቅ ልጅ አሁን አንቺን ይሄን ያለ እስከ መግረፍ ያደረሽ? ይሄ በጣም የሚገርም ነገር ነው ማለት እኔ በዚህ ልክ ሰምቼ አላቅም። እሱ ብቻ እኮ አይደለችም። እሱ እየመጣ የሚናገረው ነገር የሚያደርገው ነገር እኮ ትክክል አይደለም። ደሞ እሱ ምን ያደርግሻል እንዴ? በቃ እሱ ራሱ የሚያወጣው ቃላት ተማቶም ይወጣል እንደሱ ደስ ሲለው። ብዙ ጊዜ ይደበድቡሻል ማለት ነው። ብዙ ጊዜ ሁሌ በሚባል ደረጃ እሷ ናት እንጂ እሱም ለኔ ጥሩ ሆኖ አይደለም። እኔ ሳላቀው ከዚህ በፊት ያቁኛል አላቅም። ብቻ እንዴት እንደዛ ልትይቻልሽ? ስለበቃ እኔ ታዲያ ምንም ሳላረጋቸው ቤታቸው ውስጥ በሰራተኝነት ብቻ ገብቼ እንደዚህ ሲያሰቃዩኝ ምን ልበል ታዲያ? ከዚህ በፊት ምናልባት አውቀውኝ በሌላ እኔ እንጃ ብቻ ምን ልገምት። ቆይ ምን ያህል ጊዜ ሆነሽ እዚህ ቤት ውስጥ ከገባሽ? ማለት እንደዚህ ማሰቃየት ከጀመሩ? ማሰቃየት ከጀመሩ አሁን ወደ 4 ወር 4 ወር ነሽ? አዎ ግን በ3 ወር እንደሆነሽ ወደዚህ ቤት ከገባሽ 3 ወር እንደሆነሽ ተናግራለች። አረ ወደ 6 ወር የሆነ ነው እንዴ? ምን 3 ወር? ስለዚህ ያሸች ነው ማለት ነው እንዴ? ሲጀመር እኮ እሷን አታውቃትም እኮ ሲጀመር እሷ። ጥሩ እስኪ ለማንኛውም አሁን ልናደርግልሽ የምንችለው ነገር ጤናሽ ምን ያህል ሁኔታ ላይ ነው ማለት ውስጣ የሚሰማሽ ህመም አለ እንዴ? በጣም ምንድን ነው የሚሰማሽ? እንዴት እነግርሃለሁ? እንደዚህ እኮ አታውቀውም። የውስጥ ህመም እኮ በምን ነገር የሚታወቅ ነገር አይደለም። እንደው ምናልባት ካደረሱብሽ በደል አኳያ የተፈጠረብሽ ነገር ካለ ለማወቅ ነው እኮ አልኩህ እኮ። የውጭ ህመም እንደዚህ ያሳይቼ አወቅከው አካል ላይ ያለውን ውስጥ ላይ ያለውን ግን መናገርም አልችልም እኔ። አይዞሽ እኛ ማድረግ ያለብን ነገር በሙሉ እናደርጋለን አንቺን ለማገዝ። ያንቺን ጤንነትና ደህንነት መልሰን እንግዲህ ከቤተሰቦችሽ ጋር ለማገናኘት እንሞክራለን። ግን እኔ እዚህ ጋር ያልገባኝ ነገር ምንድነው አሁን አንቺ ወደ 6 ወር አካባቢ ወደዚህ ቤት ከመጣሽ እንደዛ ብለሽናል። እሷ ደግሞ 3 ወር ነው ወደዚህ ቤት ከመጣች ምናምን ሰራተኛዋና መስራት ከጀመረች የሚባል ነገር ነግራናለች። ውሉ ላይ ደግሞ የሚለው ረጅም ዓመት እዚህ ቤት መኖር እንደጀመርሽ ነው የሚያስረዳው። ይሄ እንዴት ሊሆን ቻለ? አንቺ የምታውቂው ነገር አለ ስትዋዋል የነበረበት ጊዜ ላይ? ያው እኔ ስራ ብቻ ስለምፈልግ በዛ ሰዓት ያለችውን ነገር በሙሉ እሺ ነበር ስላት የነበረውና እኔ በቃ እንደዚህ እንዲሆን ፈልጋለሁ ምንም ችግር የለውም ማለት አለችኝ። እኔም ችግር ያለው አልመሰለኝም። ማለት ረጅም ዓመት ሰራው አጭር ዓመት ሰራው ዋናው መስራቴ ነው ብዬ ስላሰብኩ በቃ የረጅም ዓመት ውል እንፈራረም አለችኝ። እሺ አልኳት እና እሷ በቃ እንደዛ ነበር እንድንፈርም የፈለገችው። ቆይ እንዴት ማለት የሚያዋውለው ሰው ይሄንን እንዲያደርግ ፈቅዶ ነው? አንቺስ ደግሞ እንዴት የሆነ ነገር አትጠራጠሪ? ምክንያቱም ያልሰራሽበትን ከዜሮ የሚጀምረው ውል ሆኖ ሳለ ረጅም ዓመት እንዲሆን የተደረገበት ምክንያት የመጠራጠሩ ነገር አልነበረም? እኔ በዛ ሰዓት ስራ ብቻ ነበር ስፈልግ የነበረው። ምንም ሌሎች ነገሮች ለኔ አስፈላጊም ሆኖ ወይም ደግሞ ሌላ ነገር ይፈጥርብኛል ብዬ ያሰብኩት ነገርም የለም። በቃ ስራና ስራ ፈልጌ ብቻ ስለመጣው ሁሉንም ነገር አሻልኳት። ምናልባት አላቂም ከደላለው ጋር እኔ ፊት ሲያወሩ አልሰማቸውም በዛ ጉዳይ ስለ በረጅም ዓመት ጉዳይ። ምናልባት ከዛ ሌላ ወርተውበት ይሁን ሌላ ጊዜ ምንም አላቂም። ግን እሷ ለኔ እንደዛ ጥያቄ ያቀረበችልኝ በቃ እኔ አሻልኳት። ሌላ ነገር አላሰብኩም ነበር። እሺ ውሉ ላይ እንግዲህ ውሉ ላይ ካንቺ የሚጠበቁ ነገሮች ይኖራሉ፣ እንደዚሁም ደግሞ ከአሰሪዎች የሚጠበቁ ነገሮች ይኖራሉ። እነሱን አንብበሽ ነው የፈረምሽው። ምናልባት ትምህርት ተምሬያለሁ ወይስ አልተማርኩም ምን ያህል ተማርሽ አላውቅም፣ ግን ያንን ነገር የማየት እድሉ ነበረሽ? አይ
በቃ እኔ በዋነኝነት ይሄ በቃ እኔና አንቺ አሰሪና ሰራተኛ የመሆናችንን መፈራረም አለብን ስላለች ስለ እንትኑ አታውቂም ማለት ነው ስለተደረገው ስምምነት? አዎ በቃ የስራው ብቻ ነው መሰለኝ ምንም ማውቀው ነገር የለም ሌላ። ግን ፈርመሻል? አዎ ፈርሜ ፊርማሽን እኔም አይቼዋለሁ። አዎ ፈርሜ ያለው ግን ቆይ ያው እንግዲህ አንቺ ከክፍለ ሀገር ስለመጣሽ ምናልባት እንደዚህ አይነት ነገሮችን ዲቴል ላታይ ትችያለሽ። ግን አሁን ላይ ውል የሚባለው ነገር በአንድ ሰውና በአንድ ሰው መሃል የሚደረግ የስምምነት ወረቀት ነው። ተጠያቂነት የሚጀምረው ከዛ ስምምነት ጀምሮ ነው ማለት ነው። እስኪ ይሄ ሁሉ ለምን እንደተደረገብሽ እንግዲህ ለምን እንዳሰቃዩሽ ውሉ ለምን ይሄን ያህል እንዲረዝም እንደተፈለገ እንግዲህ ከራሳቸው ለመጠየቅ እንሞክራለን። አንቺ ግን ከዚህ ሰዓት ጀምሮ እኔ አንቺ ንጹህ ሴት ከሆንሽ ወይም ደግሞ በውሉ ላይ እንደዚሁም አውቀሽም ይሁን ሳታውቂ የተደረገብሽ ነገር ካለ ያንቺን ነፃነት ለማረጋገጥ እንግዲህ የቻልኩትን ነገር አደርጋለሁ። አንቺ ግን በተለየ መንገድ ለመረጋጋት ሞክሪ። የምታስታውሻቸው ነገሮች ካሉ ለእኔ ትነግሪኛለሽ ማለት ነው። እሺ አንዴ እስኪ አስገቡልኝ። ተመልካቾቻችን ስንፈልጋት የነበረችውን ሰላም አግኝተናታል። በምን አይነት መንገድ እናገኘናት የሚለውን ነገር እንግዲህ ተመልክታችኋል። እስኪ አሁን ደግሞ እንግዲህ እሷ የነገረችን ነገር አለ እንደዚሁም ደግሞ እነሱን የምንጠይቃቸው ወይም ደግሞ ሳለችውን ነገር እንግዲህ ለማረጋገጥ ደግሞ ያለውን ነገር ከነሱ እንሰማለን ማለት ነው። አብራችሁ ቆዩ። እሺ ያው ከመጀመሪያው ጀምሮ እዚህ ቤት ስገባ ሰላም የምትባል ልጅ አናውቅም ብላችኋል። አሁን ደግሞ ሰላም እዚሁ በአካል አለች። ይሄ ማለት ከመጀመሪያው ጀምሮ እየዋሻችሁኝ ነበረ፣ ከመጀመሪያው ጀምሮ እየካዳችሁኝ ነበረ። ይሄ ለምን ሆነ የሚለውን ነገር እንግዲህ ከሷ አንደበት እንሰማለን። ምን ማለት ነው? እዚህ ቤት ውስጥ ሰራተኛ ሆና ነው የመጣችው። ይሄንን አንተም እንደምታውቀው ነግራኛለች። ይሄ ማለት ደግሞ እየዋሸኝ ነበር ማለት ነው። ስለዚህ እዚህ ቤት ውስጥ ስላደረጋችሁት እያንዳንዷ ነገር ከሷ አንደበት እንሰማለን። እስኪ ምንድነው ሲያደርጉሽ የነበረው? ለኔ ነገርሽኝ ነገር በሙሉ ለነሱም ተናገሪ። ያው እንደገባው መጀመሪያ እንደነገርኩ ጥሩ ሰው ነበረች። ልክ ባሏ ከመጣ በኋላ በቃ እና እንደነገርኩ በቃ የሷን ልብስ ምናምን መልበስ ጀመረ፣ መቀየር ጀመረች። ሲጀመር እነሱ ተመካክረውበት ነው እኔ እንደዛ ሲያደርጉ የነበረው። ምክንያቱም እሱ ከመጣ በኋላ ነው የሷም እንደዛ መሆን የጀመረችው። ሲቀጥል እሷ በምታደርገው እያንዳንዱ ነገር ራሱ ያውቃል። እኔ ምንም እሷ መታ እሳት ምን ራሷ ብጨመርብኝ ራሱ እሱ ደግሞ ሲሰማ ታውቃለሁ ማለት እሷ ውስጥ ስገባ እሱ ውጭ ሆኖ ያለውን ነገር ያይላት ነበረ ሲጀመር። እና ድምጹን ሰማ ነበረ። በቃ እንዳታዩ እንዳመርጭ ቦታ በቃ ሞይላት ነገር የለም እሱ ራሱ በቃ። ግን የብልጥ እሷ ያመመኝ ምንም ቢሆን ሴቱና እንዴት ሴት ላይ ተጨክናለች የሚለው ነው እንጂ በቃ ስትማታም ቢሆን በየተራ እየገቡ ነው ሲማቱ የነበሩት። ስለዚህ በእያንዳንዱ ጊዜ ውስጥ በእያንዳንዱ እርምጃ ውስጥ እሱ ከጀርባ ነበር ነው የምትይው? አዎ ሲጀመር እኔ እንጃ አንዳንዴ ሳስበው እንደውም እሷ በቃ ስለሚያዛት ምናልባት ፈርታው የሚሆን አላውቅም፣ ብቻ እያዘዛትም ይመስለኛል። በቃ ምክንያቱም እሱ ራሽ አዛዥም ነው በቃ ውጭ ላይ ሆኖ ከበር ጀርባ ሆኖ የሚያወራውን ነገር ስሰማ እንደዛ ነው። ይሄ በጣም ከባድ ነው። አንዲትን ምስኪን የክፍለ ሀገር ልጅ እዚህ ቤት ውስጥ በሰራተኝነት አስገብቶ በእሳት ማቃጠል፣ እንደገና በአለንጋ መግረፍ እንደ ህፃን፣ እንደገና ቅዝቃዜ ላይ አስሮ ማስቀመጥ፣ ምግብ አለመስጠት። ሲጀመር እሱ እየመጣ ጸጉሬን ራሱ ይነቅለኝ ነበረ። የራስ ጸጉርሽን? አዎ። ይሄ በጣም ወንጀል ነው እና እስካሁንም ስደብቁኝ የነበረው ይሄንን ወንጀል ነው ማለት ነው። ሁለታችሁም እኮ እዚህ ቤት ለምታመጡት ሰው ኃላፊነት አለባችሁ። የፈለገ ምክንያት ቢሆን እንዴት ነው አንዲት ልጅ በዚህ ልክ የምታሰቃዩት? ምን ፍለጋ ነው ማለት? ሰራተኝነቷን የማትፈልጉ ከሆነ እንድትወጣ ማድረግ፣ ውሉን ቀዶ እንድትወጣ ማድረግ አንድ ነገር ነው። እቺ ልጅ እኮ ቤተሰብ አላት። እንዴት ነው እንደዚህ የምታደርጉት? አንተ ወንድ ልጅ ነህ፣ ምንም ቢሆን ምንም ሰው ነህ። ነገ የራስ ልጆች ሊኖሩ ይችላል። እንዴት ነው
አንድን ሴት እንደዚህ የምትበድለው? አንቺስ ብትሆኚ የራስሽን ልብስ እንድትለብስ ከሰጠሽ በኋላ ምን ማለት ነው? አንዴ ጻድቅ መስሎ አንዴ ደግሞ ልጅን እንደዚህ ማድረግ ምን ፍለጋ ነው? ራስሽ እንደዚህ ያደረግሽ ደግሞ መልሰሽ ደግሞ ልጅቷ እንደዚህ የምታደርጋት? ይኸውልሽ የምትናገሪ ከሆነ እያንዳንዷን እውነት እዚሁ ተናገሪ። ያው በቃ መጀመሪያ እኮ በደንብ እንደ ቤተሰብ አብረን ነው አንድ ትሪ ላይ ቀርበን የምንበላው። አላዛትም፣ ራሷ ናት አስባ የምትሰራ የነበረው ምናምን። በቃ እንደ ታናሽ እህቴ ነበር እያየኋት የነበረው። ለዛም ነው ልብሴን ልበሽ የምምላት የነበረው። እና ያው ልብስ እኔ ያምርብኛል ብዬ ገዝቼው እሷ ስትለብሰው ግን እሷ ላይ ነው በጣም የሚያምረው። እና በቃ እሺ መቅናት ቀናሽ ማለት ቆይሽ ለምንድን ነው የምትቀኘው? ያው በቃ እንደዚህ ነው የሚባል እኮ አይደለም። በእድሜም ታናሼ ናት። እኔ በሷ እድሜ ላይ ደግሞ እንኳን እንደዚህ አቅርቦ ቤተሰብ አድርጎኝ ሊያኖረኝ ይቅርና እኔ ብዙ ለፍቼ ምናምን ነው የኖርኩት። ከሱ ጋርም ከመጋባታችን በፊት ብቻዬን ነበር የምኖረውና ያው ስራም ምናምን ራሴ ሰርቼ ራሴ ማስተዳደር የነበርኩ ነኝ። እና ያው ሰዓት እሷን በቃ በልጅነቷ እንደዚህ የሚንከባከባት ሰው የሚያቀርባት ሰው ማግኘቷ ምናምን ያው ትንሽ አስቀንቶኛል። ራስሽ ማለት ሌላ ያምሮ ችግር ከሌለብሽ በስተቀር ራስሽ አድርገሽ ራስሽ የምትቀኝበት መንገድ ለኔ ግልጽ አይደለም። ተቀናለው ብዬ እኮ አይደለም ጠብቄ እኮ አይደለም እንደዚህ ማረገው። በቃ እኔ ደስ አለችኝ ያልኩ እኮ እንደ ታናሽ እህቴ ድረስም ነው ማያት። በእህትና በእህት ደግሞ እውነት ለመናገር ቅናትም እኮ አለ፣ መዋደድ ብቻ አይደለም። ቀኝ ነው ይሄን ያህል ስቃይ የምታደርሽባት ማለት ነው። ይሄን ያህል በደል ከመፈጸም ከቤትሽ እንድትወጣ ማድረጋችን አይ እንዴት ለምን ከቤት ትወጣለች? ብዙ ነገር አሳለፈ። ገንዘብ አለ ለምትከለኪያት እኔ ጋር ይቀመጥልሽ ነው እኮ ያልኳት። እኔ እኮ አልከለከልኳትም። እኔ ጋር እኮ ተቀምጧል እኮ ነው። መብቷ ነው። እዚህ ቤት ውስጥ ገብታ እየሰራሽ ከሆነ ቅባቱንም ምኑንም ሁሉንም እኮ እየገዛው አቀርብላታለሁ። ምግብ እንደፈለጋት ነው። እኔ አይመስለኝም ከዚህ ስራ ሌላም ተልኮ ነው እንዴ? አትስቲፋፍታ እንዴት ፀሐይ አይነካት ምን አይነካት እንደተቆሳቆለሽ ነው የሚታየው። አንቺ እንዴት እንደሚታይሽ አላውቅም። እሺ እዚህ ቤት ከገባች 3 ወር ሆናት ብለሻል። ግን ውሉ ላይ የሚያስረዳው ረጅም ዓመት እንደሆነ ነው። ከሷም አንደበት እንደተረዳሁት እቺ ልጅ እዚህ ቤት ስትገባ ረጅም ጊዜ እንደሰራች ተደርጎ ውል ላይ ተጻፈው። ለምንድን ነው? ይሄ ወንጀል ነው። ደላላውም ቢሆን እንደዛ አይነት ስምምነት ሲኖር ሁለታችሁንም ያስጠይቃቸዋል። እኔ እውነት ለመናገር መጀመሪያ እኮ እንዳልኩ መጀመሪያ ሳይት ወድጃት ነው፣ ለራሷ በማሰብ ነው። ብዙ ዓመት ሌላ ቦታ አንድ ቤት ብዙ ዓመት ሰርቻለሁ የሚል ውል ካላት ሌላ ቤት ለመቀጠርም ታማኝነት ይኖራታል። ስራም ለምጃለሁ ለማለት ትችላለች። እኔ ለራሷ በማሰብ ነው እንደዛ ያረኩላት። ሌላ ምንም ተንኮላስቤ አይደለም ነው። ስለማታነብ እንደዚህ ትምህርቱ ስለሌላት ግንዛቤው ስለሌላት ከክፍለ ሀገር ልጅ ስለመጣች ነው ብለሽ ነው ይሄንን እሷ አታውቅም። እንደገና እንዴት ነው አንቺ ለመጀመሪያ ጊዜ ደላላ ቤት ሄደሽ ያየሽውን ሰው እንደዛ አድርገሽ ረጅም ዓመት ለሷ አስቤ ነው ምናምን እንደዚህ አይነት ነገር እንደማላምንሽ ታውቂያለሽ። ማለት ለማመንም ይከብዳል። እኔ እኮ አንተ በጣም እንደጨካኝ እንዳረመኔ ሰው አድርገህ የምታስበኝ ለምንድን ነው? ድርጊቶችሽ ወደዛ ነው የሚያመሩት። በቃ ብዙ ነገር አሳልፌያለሁ። እኔ ያለፍኩበትን መንገድ ሌሎችም ሰዎች እንዲያልፉ አልፈልግም። መሀል ላይ ነው ግን ማለት አይደለም መሀል ላይ ማጥፋት ጀመረቻ አልኩ እኮ። መጀመሪያ በደንብ ሳቀርባት ምናምን ደህና ነው ሄድንና ምንድነው ጥፋቷ? በቃ አልኩ እኔ አላዛትም፣ ራሷን አታስባ የምትሰራው። ከዛ አሁን መሀል ላይ ተወቹ። እሱን ትታ እኔ ስመጣ ቤት እግሯን ሰቅላ ቲቪ ከፍታ ነው ማገኛት። በቃ ምግብ አልተሰራ፣ እቃው አልታጠበ፣ ልብሱ የሚታጠብ የለም፣ ቤቱ እንደቆሸሸ ነው። ለምን እንደዚህ ያረክሽ ምናምን ስላት አይ ዛሬ ደብሮኝ ነው ትለኛለች። እንዴ እንደዚህ ይባላል እንዴ? እኮ ታዲያ ስራ ላይ ሲጀመርም ለራሷ የሆነች ነገር ተሰራና ድስቱን ከፍቼ ሳይ የሆነች ነገር ሰርታ እዛው በልተጠረግርግ አርጋ ቁጭ ነው ታረግልኝ። ከዛ የሆነ ቀን ደግሞ እኔ የሷ ፔሪድ በስንት ቀን እንደሆነ አላውቅም፣ ፔሪድ አመመኝ ሆዴን ምናምን ብለው ውሃ ይዛ የሙቅ መተኛት ነው ቀኑን ሙሉ። የፈረደበት ቃና አለ፣ ቃና ትከፍታለች። ስለዚህ
ሲጀመር እና እንዴት እንደዚህ ታወሪያለሽ? የቤት ስራ ለመስራት የገባሽ አይደል? ነገ በእኔ ላይ ይደርሳል ብለሽ አታስብ። ለምን ይደርሳል እንዴ? ስላጠፋሽ እኮ ነው እንደዚህ ያደረኩት። ባታጠፊ መጀመሪያ እንዴት ፍቅር እንደነበርና ታስታውሽ? ሰይጣንሽ ውስጥ ያለው ሰይጣንሽ አልወጣም ነበር። አሬችን ልጅ አሰርፍልኝ። አንዴ ተረጋጊ። የማይሆን ቃላት ተጠቀሚ። አሁን የነገረችኝ ያለው ነገር ልክ ነው ማለት እሱ እንዳደረገችው ቢሆን እኮ ሞት ነበር የሚገባት። እሺ ነው እኮ ነው ሌላ አይደለም። አንተ እንደሰው ማለት ነው ልጠይቅ አንድ ነገር እንደዛ ባደርግ በቂ እኔ አላደረኩትም፣ ግን ባደርግ ራሱ ማባረር ነው ያለባት? ካልፈለገች ማስወጣት ነው ያለባት ወይስ እኔ በእሳት መለብለብ ነው ያለባት? ባሏን እየላከች የተለያየ አደጋ ላይ እንዲያደርስ ነው ማድረግ ያለባት። ምንም ነገር እንዲያደርስባት አድርጊያለሁ። ያልሽ ውቢት አሁንም እየዋሸሽኝ ነው። ልጅቷ እዚህ ጋር የተናገረች እንደዚህ አላደረኩም። በቃ ብዙ የፈረንጅም የሀበሻ ምግብ አሰራር ሁሉም በቃ አስቤዛ እንዴት እንደሚገዛ ለስንት ወር ስንት እንደሚበቃ ብዙ ነገር አሳይቻለሁ። ያልሽ ስለ ውሉ ጉዳይ የውሉን እኮ ነገርኩ። አይ ህግ ፊት ሁለታችሁም የምትጠይቁበት መንገድ ይኖራል። ምክንያቱም ደላላውም አንቺም ልጅቷ በማታውቀው መንገድ ይሄን ያህል ለምን ውልን ረጅም ጊዜ ማድረጉን ለምን እንደሆነ ምክንያቱን እሱም ደላላውም የአይን ማኝ ስለሆነ ራሱ ቁጭ ብሎ ሁሉንም ነገር በፖሊስ ምንፈታው ይሆናል። ከሱ ጋር እዛው ከደላላው ጋር ተነጋግረን ነው። ለሷም እኮ ይረዳታል። ያው ቅርብ ጊዜ ነው የመጣችሁ፣ ግን ታዛዥ ናት ምናምን ሲለኝ አንድ ጊዜ ሐሳቢ አንድ ጊዜ ደግሞ ሌላ አይነት ነገር ነው ባንቺ ላይ ማየው። ለማንኛውም እስኪ ወደ አንተ ልምጣ ታሪኩ። ልጅን በዚህ ሰዓት ማለት አንተ ነገ የራስ ልጆች የሚኖሩ ሰው ነህ፣ ኃላፊነት አለብህ። ጠንካራ ሰራተኛ እንደሆንክ ተናግራል። እንዴት ነው እቺ ልጅ አንድ ፍሬ ልጅ ጸጉሯን መንቀል እንደገና ባት እንዳ እስከ ማለት ይደረስከው ለምንድን ነው? እንደዚህ ይደረጋል ወይ? አንተ እኔ ለሰው ታመናለው። እሱ ብቻ እኮ አይደለም ሴትነቴንም ሊጠቀምበት ይፈልጋል። ምን ሴትነቴን ብለ ይቀባጠረች ነው? አልገባኝም። ይሄንን ማድረጋል እንዴ? እናንተ ሰዎች ግን ማለት እኔ ግልጽ አልሆነልኝም። አረ ነክቷት አያውቅም፣ ገብቶም አያውቅም። ሲጀምር እሱ ያለችበት ክፍል እንዴ ማለት ነው። እኔ ግልጽ አልሆነልኝም። እዚህ ጋር የሆነ ያለው ነገር ምንድነው? ስለዚህ እዚህ ቤት ውስጥ ምን እየተከናወነ እንደሆነ ለኔ ግልጽ አይደለም። ግልጽ የሚያደርግልኝ ሰው መኖር አለበት። ሁላችሁም እየዋሻችሁ ነው። በአንተ በኩልም ባህሪክ ደህና እንደሆነ መጀመሪያም ነግረኛል፣ ግን በፍጹም ይሄ ሌላ ሽፋን እንደሆነ ነው የተረዳሁት። እቺ ልጅ ያደረካትን ነገር ተናግራለች፣ አሳይታኛለች። የተቃጠለ እጇን አሳይታኛለች። በእሳት እጇን እንደምታቃጥሎት አሳይታኛለች። በአይኔ አይቻለሁ። እንደገና እንደምትገርፏትም ተናግራለች። እየገባ ጸጉሯን እንደምትነቅልም። ጸጉር መንቀል ማለት ምን ማለት ነው? እኮ አይደረግም፣ በፍጹም ነውር እኮ ነው። የዚህች ልጅ ምስኪን ልጅ ጸጉር መንቀል ምን ማለት ነው? እኔ ምንም አላደረኩም ማለት ምንም አላደረኩም ማለት እቺ ልጅ እኮ እግሯ እኮ በግድ ነው ስናወጣት እኮ ያነከሰች ነበር። እኔ ምንም አላደረኩም አልኩ እኮ። ለምን እባካችሁ ተውኝ፣ እባካችሁ ተውኝ። ለምንድን ነው ምን ታውክ ማለት? እንዴት ነው ምንም አላደረኩም ማለት? ፊት ለፊት ነው የተናገረች ያለችው። እኔ ምንም አላደረኩም አልኳችሁ እኮ። ምንም አላደረኩም። እኔ ያደረኩት ነገር የለኝም። አይበቃም? ከዚህ በላይ መዋሸት የለብህም። ከዚህ በላይ ራስን መከላከል የለብህም። ምክንያቱም እኔ ልተባበራችሁ የምችለው እውነታውን ቁልጭ አድርጋችሁ ስትናገሩና ሁሉንም ነገር ተነጋግረናል። ልሸፍንላችሁ የምችለው እውነታውን ተናግራችሁ በጸጸት ልጅቷን ላይ አድርጊያለሁ ይሄንን አድርጊያለሁ ስትሉ ብቻ ነው። ያለዛ ግን ሁልሽንም አንጠልጥዬ ፖሊስ ጣቢያ ነው የምወስድሽ። ምክንያቱም እሷ የተናገረች ያለችው በቂ ነው፣ መረጃ አላት። እኔ ምንም ያደረኩት ነገር የለኝም። እባክህን ስመኝ ወንድሜ፣ ምንም ያደረኩት ነገር የለም። እናንተ ለምን አትነግሩትም? እኔ እኮ ምንም ያደረኩት ነገር የለም። እና ንጹህ ሰው ነኝ እያልክ ነው? ምንም ያደረኩት ነገር የለኝም። ስለዚህ ቀላል ነው። እንደዚህ የምትዋሽ ከሆነ ይሄን ያለ መደብቀኝ ከሆነ ህግ ፊት ሁላችሁንም ቁጭ አድርጌ እናወራለን ማለት ነው። ፍቅር ለምንድን ነው የማትነግረኝ? እኔ ምንም ነገር ያደረኩት ነገር ምንድነው የምትነግረኝ? ስላደረካት ነገር ልጅቷ እኮ የተናገረች ነው። እሱም ተባባሪ ነበር አለች። አንተም ከሚስት ጋር ሆነ ሁለታችሁም ልጅቷን ስታሰቃዩት ነበር። ፊልድ ናርከው። እባክሽን ፍቅር ንገሪው። ስለኔ ጸባይ ታውቂያለሽ እኮ። ለምንድን ነው የማትነግሪው? ንገሪው እንጂ ፍቅር። ምንድነው የምትነግረኝ? አንተ አትናገርም እንዴ? እኔ ተየከለው ምንም ያደረኩት ነገር የለም አልኩህ እኮ ወንድሜ። እና ልጅቷን ጸጉር የነቀልኩ አንተ አይደለም? አይደለም አልኩህ። እና እሺ ለምን እንደምትንቀጠቀጠው?
ሲጀመር እሱ ብቻ እኮ አይደለም በሴትነቴ ራሱ ጥቃት ሊያደርስብኝ ይፈልጋል። ምን ኧረ ትበላቴ አንተ ይሄንንም አድርገሃል? ውሸቷን ነው አንቺ ታየሽ አንቺ እዚህ ነው የምትይው እንዴ ሁሌ እና ጾታዊ ጥንኩሳም አድርጎብኛል እያልሽ ነው? አዎ እኔ ባለቤት እንዲያደርግም ነበር በእናትህ ዝም በላት እንዴ ይሄንን አድርገሃል አላደረክም? አላረኩም አልኩህ እኮ ማለት እንዴ እና ከየት አምጥታ ነው ልጅቷ የምትናገረው? ሲጀመር እዛ ጨለማ ክፍል ውስጥ ስደብቋት እኮ እንደዚህ አይነት ነገር ልታደርግ እንደምትችል መገመት ነበር። አሁን ሌላ ሰው ስታገኝ ጊዜ በመውጫ መንገድ እየፈለገች ነው እንጂ ምንም እንደዚህ አይነት ነገር የሚያደርግ አይመስልም። ያው ይሄንንም አድርገሃል ወይስ አላደረክም? አድርገዋል ወይ እንዴ? ቆይ እንዴት ነው እንደዚህ ሊያደርግ የቻለው? በምን ሰዓት? ሁሌ እሷ እኮ እዚህ አትሆንም። እሷ ወጣም እሱ እዚህ የሚሆንበት ጊዜ አለ እና በቃ ያን ጊዜ ይተከመበታል። እሱ ደግሞ እና እርግጠኛ ነሽ ይሄንን? ምን ማለት ነው እንዴ? ቆይ ማለት እንዴት ምን አስበህ ነው? እንዴት እንደዚህ ታደርጋለህ? ባለቤት ያለ ሰው ነው፣ ሚስት ያለ ሰው ነው እና ልጅቷን ሌላም ለጾታዊ ትንኮሳ ፈልጋት ነበር ማለት ነው? እባካችሁን እየጨነቀኝ ነው። እኔ ምንም ያደረኩት ነገር የለኝም። ለምን እንደምትዋሸው አሁንም? አይ ልጅቷ የምታመጣው ከየት ነው የምታመጣው? እባካችሁን እየጨነቀኝ ነው። ተረዱኝ። ያው ሊጨንቅ ይችላል፣ ገና ደግሞ ይጨንቃል። ስለዚህ ሁሉንም ነገር አውጣ። ልጅቷ ላይ ምንድን ነው ያደረከው? አረ ዝም በል። እኔ እሱ ላይ ከምትጮህ እሷን በስንት ሰዓት ብታናግራት ነው የሚሻለው? ልጅቷ እኮ እዚህ ጋር በደለኛ ናት። ያደረጋችኋትን ነገር እያንዳንዷን እያሳየች ነው። አንቺና ባልሽ በየቀኑ የምታረጉትን ነገር ነው የሚጠይቀን። ምንድነው? እኛማ ምን አሁን ልጅቷን አትጫኛት። የተጫንኮት አይደለም ነው የምትናገር ነው። ያይሽ ነው አይደል? የተጨነቀው እኮ ያደረገው ነገር ቢኖር ነው። ሰማ ምንድነው አቀርቀረ ያደረገው ነገር አለ አይደል? ያደረገው ነገር አለ። አንቺም ታውቂያለሽ እኮ እንደሚያመኝ ታውቂያለሽ። እባክሽን መማቱን ምንድነው የሚያመው? ምንም ያደረኩት ነገር የለኝም። እባክሽን አቀርቀረ ታዲያ እኔ እያየነኝ እኮ ልጅቷ ላይ ነው አይኗን እያየን ተናገረኝ። ያው ማትናገር ከሆነ ቀጥታ ፖሊስ ጣቢያ እንሂድ። ከዛ ምርመራ ያደርጋሉ ራሳቸው። እንዴ ግልጽ ነኝ። ምንም ያደረኩት ነገር ተነስ። ያው ለማትናገር ከሆነ ከዚህ በላይ መደባበቅ ያስፈልጋል። ቀና ብለህ ልጅቷን ማታያት ከሆነ በእርግጠኝነት አድርገዋል ማለት ነው። እቺ ልጅ ተሰል እንዴ በሰው አዳ ሄሎ እንዴ ታሪኩ አረ ምን ሆኖ ነው ያምናል ነው ታሪኩ አረ ሆስፒታል ሰደው ተነስ ሆስፒታል